ሰላም ሰላም ቤተሰብ እንዴት አላችሁ? እንዴት ናችሁ? ሰላም ሁላማን እኔ ጋር ሁሉ ሰላም ይመስገን ፈጣሪ አለው። ኮብስ በዛተር ሰራለሁኝ አብረን እንስራ እና ማለት ነው። ኮን ያቦካሁት 3 ኩባያ ዱቄት፣ 2 እንቁላል፣ 1 ከግማሽ ካሜራ፣ 1 ማንኪያ ጨው፣ ቤኪንግ ፓውደር በዘይት አድርጌ ትንሽ ለብ ባለ ውሃ ነው ያፈላሁት ማለት ነው እና ኩፍ ብሎልኛል። አሁን በልሰራው ነው በጅብን ሙዘሪላ ይጣል ጅብን በኢትዮጵያ በአማርኛ ምን እንደሚባል አላውቅም። ታወቃችሁ ጻፉልኝ በኮሜንት አድርገው። እንዴት ነው በሱ ጠቀለለውና በትንሽ አድርጌ ጠቅልዬ ጋግረዋለሁኝ ማለት ነው። እንዲህ አድርጌ ያስገባና እንደዚህ አድርጌ ማለት ነው። እዚህ ጋር ዱቄቴን ንስንስ አድርጌ እዛ እንድቻ አደርጋለሁኝ። አድርጌ ከዛን በጣም ነው የሚጣፍጠው። በሻይ በወተት አስር ላይ ከምሳ በኋላ ለቁርስም ይሆናል። ራትም ጅብን ጨምረው ሊበሉት ይችላሉ። ውስጥ ላይ ዛተሩም ራሱ ስለሚያባላ በጣም አሪፍ ነው። ትንሽ እንትን ይላል ፕሮሰሱ በዛ ይላል እንጂ ማለት እዚህ ጋር ተቦክቶ እንደገና በዚህ አድርጎ እንደገና እዛ ጋር ብዙ ነገር ነው የሚቀባው። ምን ይቀባል? በዚህ በሙዘሬላው አድርጌ ካስቀመጥኩ በኋላ ትንሽ ኮፍ ይላል አይደለ? ኮፍ ሲል ማለት ነው። እዛ ጋር ዳምጠዋለሁ። ከዳመጥኩት በኋላ ስጋግረው አሳያቸዋለሁ። ቆይ ጠብቁኝ ማለት ነው። ከትንሽ ደቂቃ በኋላ ማለት ነው እንገናኛለን። በዚህ መልኩ ጋግሬ ጨረስኩ ማለት ነው። አሁን በቃ ወደ መበላቱ ደርሷል። ይሄ በሻይ በወተት ለመክሰስ ሰዓት ይሆናል። ለቁርስ በጣም አሪፍ ነው። መበያ አይፈልግም። ወይዘው ይሄ ኮብስ ለምን መሰላችሁ? ሲቦካ ብዙ ነገር ነው የሚገባበት አይደለ? ቅድም እንዳልኳችሁ በሌላ ቪዲዮ የምጨምርበትን እንዳለ እንትን አሳያችኋለሁ። አልተመቸኝም፣ ለዛ እንትን አላሳየውም ማለት ነው። ቪዲዮ ስላልተመቸኝ ነው የጨመርኩበት። 2 እንቁላል፣ እርጎ ወይም ዘባዲ፣ 1 ካሜራ፣ 1 ማንኪያ ከግማሽ ካሜራ ለ3 ኩባያ ዱቄት ማለት ነው። ለ3 ኩባያ ዱቄት 2 እንቁላል፣ 2 ማንኪያ እርጎ፣ 1 ማንኪያ ከግማሽ ካሜራ፣ 2 ማንኪያ ስኳር፣ ትንሽዬ ጨው፣ 1 ማንኪያ ያልሞላ ቤኪንግ ፓውደር። ከዛ በዘይቱን አቦካሁት። ለግማሽ ሰዓት ነው የቦካው ማለት ነው። ቦኮ እንትን ካለ ከቆየ ይቆምጥጥና አይጣፍጥም። ማርማር አይልም ቂጣው እንትን ይላል። ኮብስ ዛተር ነው የሚባለው። ኮብስ ዛተር ይሉታል አረቦቹ ማለት ነው። ቂጣ ሲባል አያምርም ማለት በአማርኛ ኮብስ ዛተር ነው የሚሉት። እና ምንድነው ከዛ ኩፍ ካለ በኋላ ደግሞ ውስጡ ጅብን አስገብቼ እንዳሳየዋችሁ ቅድምን ቪዲዮ ላይ እንዳያችሁት ውስጡ አድርጌ ድንቡልቡል አድርጌ ትንሽ ለ10 ደቂቃ ኮፍፍ ሲል ነው የጋገርኩት። ስለዚህ ምን አይፈልግም፣ መበያ አይፈልግም ማለት ነው። በከረክ ሻይ ማለት ነው። በወተት ሻይ ከረክ ነው።
በሱ በቀይ ሻይ አሪፍ ብለን በዚህ መልኩ ጋግሬላችኋለሁ ማለት ነው። ሰብስክራይብ አድርጉኝ፣ ከወደዳችሁት ደግሞ ላይክም አድርጉኝ፣ አበራቱኝ። በኮሜንት ደግሞ አስተያየታችሁን አስቀምጡልኝ። አመሰግናለሁ ቤተሰቦቼ፣ የምታበረታቱኝ ሁላችሁም። ይህን ይመስላል ማለት ነው። በቃ ተጋገረ አበቃ።